ወሬው ይቅር። ኮመንት ለምን ታያለሽ? ማለት አይን ማለት እሺ በቃ ከዛ እሺ ነገሩ ይቅርና ከዛ እንዲሆንን እያለን ማለት ነው። መሀል አሁን ብዙ ርቀት ካይደን እግዚአብሔር ይመስገን ልጅም አለ። ከዛ ብቻ ኖረናል። ብዙ አናወራም። የሆነ ጭቅጭቅ ምናምን መጣላት የለብንም። ግን የሆነ በትንሽ ነገር ላይ የሆነ ጥቂት ነገር ላይ መደማመጥ የለም። የሆነ አሁን ለምሳሌ የሆነ እንዲህ ነው ብዬ ለአንተ አሁን እንደሚያማክር ያማከርኩትን አንተ እንዲህ ብታረግ የሚባል ነገር አለ አይደል? እንደዚህ አይነት ነገር የለም። የሆነ በትንሽ ነገር ላይ መራቅ ይፈልጋል። የሆነ ሪቆ ማይድ ይፈልጋልና አሁን 4-5 አመት ሆኗል። በዛ መካከል ብዙ ነገሮች አሉ። እግዚአብሔር ይመስገን እሱ በሌለበት ህፃኑን አሳድጌ ወደዚህ መጣው። ህፃኑ አድጎ በዛ ላይ የሆነ ህፃኑን ማሳደግ በጣም ይከብዳል። እሱ በሌለበት አስብ። እሱ የለም። ህፃኑን አሳድጌ 1 አመት ምናምን ሲሆን ትቼ መጣሁት። በዛ ላይ በሰዓቱ እድሜ በጣም ትንሽ አይደለም ግን ያን የሆነ በቃ በሰዓቱ የሚያልፈውን ችግር መቋቋም የሚችልበት አቅም አልነበረም። ታውቃለህ አሁን እግዚአብሔር ይመስገን ብዙ ከዛ በኋላ ብዙ ለውጥ አለ። ጌታን አሌክስ 14 እድሜ ላይ ነው ልጅ የወለድኩት። የዛን ሰዓት በጣም ከባድ ነበረ። ግን ቢሆንም አንዴ የሆነ የገባሁትን ነገር በደንብ ተቋቁሜ እግዚአብሔር ይመስገን እያለፍኩ መጣና አሁን እሱም ጥሩ ሁኔታ ላይ አለ። እኔም ጥሩ ሁኔታ ላይ አለው። ግን የሆነ በዛ መሃል እኔ ምን አለ መሰለክ እናቴ ለኔ ብላ በጣም ተጎዳች። ታውቃለህ በዛ መካከል ብያለሁ አይደል? እሱ ጋር ሳንጋባ ነው የሆነ መሃል ላይ ኮንታክት ተፈጠረና ማለት በቃ ችግር ከተፈጠረ በኋላ እሱም ወደዚህ መጣ። በፍቅርም እያለን እኔም ሳላውቅ ነው ምናምን ህፃኑ ተወለደ። ከዛ በኋላ እሱ ከሄዳ በኋላ ነው ማለት ነው ተጋብተን ምናምን አይደለም። ከዛ መሃል ላይ ነገሮች ብዙ ነገር መጣና እናቴ በዛ በኔ ምክንያት ጌታን አልቅሳ አይኗ ጠፋ ማለት ነው። በኔ ምክንያት የተነሳ ብዙ ህልም ነበር። ታውቃለህ ብዙ ነገር ከነበረ በኋላ ያ ህልሙን ሁሉንም ይዤ ገደል ከገባው በኋላ እናቴ አልቅሳ አይኗ ጠፋ። ለዚህ እናት ደግሞ ዳግመኛ በቃ በጣም ከተቸገርኩ በጣም አለቅሼ እንደገና በቃ ወድቄ መቅራት የለም ለእናቴ እንባ ማበስ አለብኝ ብዬ ዳግመኛ ተነሳውና ቆምኩት። ብዙ ነገር እያለ ብዙ ጭቅጭቅ እያለ ሁሉንም አሸንፌ ቆምኩት። ከሱ ጋር ሳይቀር ተጋፈጥኩት። በዛን ሰዓትም እሱ ፈቃደኛ ያልሆነበት ምክንያት አለ። እውነታውን አይወድም። እውነት ለአንቺ ነው ማለት አይወድም። ግን ሆኖም ከዛ ልጁንም በቃ እነሱ ጋር ሄጄ መሃል ላይ ሰዎች ነገሩን ከቤተሰቦችም ከሱ ቤተሰብም ሽማግሌ ምናምን ተያይዞ ነገሩ ከተፈታ በኋላ ከወለድኩ በኋላ የነሱ ቤት ሄጄ ኖርኩት 2 አመት ሙሉ እሱ በሌለበት ቦታ። ጌታን ነው የሚልክ ኢየሱስ ስቴሮች ከኔ ጋር ተማሪ ነበሩ። እነሱን እያሰብኩ እነሱ ሲሄዱ አስብ ለነሱ ምሳ ሰርቼ ጠባቂ ሆንኩት ከነሱ ጋር ተምሬ። እንደዚህ አይነት የሆነ ብቻ በጣም የሚጨንቀው ነገር እያለ ኖሬ የሆነ በቃ በራሴ ተቋቁሜ አሸነፍኩት። ልጄንም 1 አመት እስከ 1 አመት 5 ወር ምናምን ጡት ምናምን እስከዛ በቃ አሳደግኩት። እጄ ወደዚህ መጣ። እዚህ ከመጣ በኋላ ለዛች እናቴ ለኔ ብላ አይኗ ይጠፋ ለኔ ብላ ከሰው ወደ ኋላ የቀረችው አንገቷን ለደፈችው እናቴ እኔ መሆን ፈልጋታለሁ አልኳት። ወንድሞቼ በሰው ሀገር ሰርቶ ፓስፖርት ካስተካከሉ በኋላ ቪዛ ጌታን እኔ እርጉዝ ነኝ ተብዬ እኔ ራሴ አላወቅኩም። የሆነ ቡና ተሰባስቦ ይጠጣልና እኔ ሲገባ ምናምን እግሬ ያብጣል። እኔ ራሴ አላወቅኩም። ይኸው ህያው ምስክሬ ነው ማለት ነው። 5 ወርና ሳምንት ሆናል። ከዛ እስከዛ እኔ አላወቅኩም። ልጅነትም ስላለ የሆነ እሱም ስለሄዳ በጣም ስለከፋ የሆነ ራሴን አልጠበኩም። ለዛ ምናምን እያልኩንና
እግሬ ምናምን አብጧል። እኔ ለቡና ምናምን ቡና ልንጠጣ ልገባ ሲገባ እግሬ ምናምን አብጧል። የሆነ ለነሱ እየታወቀ ነው። እቺ ልጅ ምን ሆናለች እስቲ አስመርምሮ አሉና ከዛ ሲያስመረምሩ ብቻ ቋንቋ ትንሽ ያስቸግራልና ችግር የለውም እሺ ለካ ውስጤ ላይ ልጅ አለ ተባለ። ያለውን ነገር ብቻ በቃ ቤተሰብ ይዞ ጨረሰና ከዛም በኋላ እናቴ በእንደዚህ አይነት ታመመች፣ አይኗም ጠፋ። እሺ ብዬ በቃ አልወደኩም ታውቃለህ። እንደምንም ሆኜ ዳግምኛ ተነሳው ልጄን አሳድጌ አስቀምጬ ወጥቼ አለው። ግን መሀል ላይ እሱ ብዙ ነገር አድርሶኛል። አላውቅም ምናምን ልጅ የኔ አይደለም ምናምን እስከሚለውም ድረስ ደርሶ ነበርና ከዛ ልጁ ከተወለደ በኋላ እሱንም የነሱም ቤተሰብ ሆነ ነገሩን ጋና በጣም ከጎዳ በኋላ አመነ። እንዲሆነ ነገሩ ከተፈታ በኋላ እዚህ መጣን። አሁን የሆነ አንድ ሴት ትዳር የኢካሌ ሚስት ተብላ ዳግምኛ በቃ በሌላ ስም መጠራት ያስጠላል አይደል? ለዛ ብዬ ከዛ በቃ ምንም አላልኩም። እሱም ሰው ነው ተሳስቷል ብዬ አለፍኩት። መጣሁት እዚህ ጋር በትንሽ ነገር ይጨቀጭቀኛል። የሆነ ብዙ አናውራም። የሆነ ሲሪየስ ነን። እሱም የሆነ ነገር አንድ ነገር ለማውራት የሚፈልግ ነገር ምትዬ እንደዚህ አድርግ ይላል። ከዛ ያን ነገር እንደዚህ ነው ብቻ በቃ የሆነ ጥቂት የሆነ ነገር ነው የምናወራ። እንደዚህ ያለን እየኖረን ከዛ በዚህ ቅርብ መሃል ማለት ነው የሆነ አንድ ነገር አሁን እንደዚህ እናድርግ ብሎ ያማክርና ያ ነገር አልተመቸም ምናምን ስል ዘግቶ ይጠፋል ማለት ነው። የሆነ ነገር እኔ አስታውስኩና የሆነ 6 ወር 7 ወር ስልክ ይዘጋል። እኔ ደግሞ የሆነ በቃ ምንም ነገር ነው ደስ የማይለኝ። የሆነ ከሱ ተለይቼ መኖር ምናምን አላስብም። አንደኛ ልጅም ስላለ ምናምን ብዬ እያሰብኩ ከዛ እሱ ግን ያ ነገር አይገባም ታውቃለህ። ለማየት የፈለገውን ሰው ታዘጋያለ እንጂ አታስቀር የሚባለው ነገር እያስታወስኩ መጣ። አንተንም ማለት አንተ የምታወራውን ነገሮችን እያሰብኩ ሲመጣ አንድ ቀን ቅርብ ቀናት ውስጥ ነኝ። ምንድነው ፍላጎት ለምንድነው እንዲህ ምናምን የምትሆነው ምናምን ብዬ ፍላጎቱን ጠየቅኩትና የሆነ ጥሩ መልስ ሊመልሰኝ አልቻለም። እኔ ደግሞ በዚህን ሰዓት ለእናቴ ያን ውለታ ሳልመልስ ምንም አላደርግም ብዬ ውስጤ ላይ አሰብኩት። በእኔ ምክንያት ያፈሩትን ወንድሞቼን ለነሱ ቀና እስከሚሉ ድረስ ምንም ነገር አላደርግም ብዬ ያለውን ነገር ለሱ አማከርኩ ማለት ነው። ብቻዬን አይደለም እያደረካለ እንዲህ ነው ብዬ ካማከርኩ በኋላ እሱን ሊሰማኝ አልቻለም። እኔ ደግሞ ለእናቴ ያልኩትን ሳላደርግ ምንም አላደርግም ብዬ ውስጤ ላይ ስላመንኩት ለእናቴ ብችል ያን አይን ራሱ መታከም ይቻላል፣ መዳን ትችላለች። ያን አይን ሳልመልስ የእናቴን እንባ ሳላብስ እኔ ቤት ሰርቼ በቃ ቤት ሰርተን እንሂድ ነው ምናምን ቤት ሰርተን የሚያስፈልገውን ጨርሰን እንሂድ የሆነ አሁን በቃ ቀለል አድርግ ነው የምለኝ። እኔ ያን ማድረግ አልፈልግም። እኔ ብችል እናቴን አሳክሜ ምናምን ሄዳለሁ ብዬ ምኞት አለ። ግን እንደዚህ ሆነን እያለ አንተንም እየተከታተልኩ በትንሽ ነገር አንድ ቀን የሆነ ከዚህ በፊት የሆነ መሬት ከተማ ለገዝተናልና የሆነ የአንድ ወር ደሞዝ በቃ የለኝም ሁቁም ምናምን ገብቻለሁ ስል ጌታን ነው የምልክ ምንም ሳላውራ የሆነ በቃ ፍላጎቱን ተናገረ። የሆነ ለቤተሰቦችሽ እየረዳሽ ነው ምናምን የሚለውን ነገር ከዛ አስተውልኩና እሺ ብዬ ምንም አላወራሁትም። ከዛም በኋላ 15 ቀን ሙሉ ስልክ ዘጋውና ምንድነው ፍላጎት ምንድነው አንተ ምንድነው ከኔ የምትፈልገው አላማክ ምንድነው ብዬ ጠየቅኩት። ከዛ እሺ ማለየትም ከሆነ እሺ እንለያይ እኔን ለምን ታስጨንቀኛለህ ምናምን ስል አንድ ሬድ ፕሬዘንት አለና ምንም አላወራውም። መልሱንም አልመለስኩም። በቃ እሺ ህፃኑን እኛ አይደለም ድሮ የምናሳድገው የሱ ቤተሰቦች ነው የሚያሳድጉት። ምንም የጎደላ ነገር የለም። ሁሉም ነገር ምቹ ስለሆነ ከዛ እንደ 100% አለ። ምንም አላወራሁትም፣ ጸጥ አልኩት። እሺ ምርጫክና ፍላጎት ከሆነ ኦኬ እሺ ይሁን ብዬ ያለውን ነገር ለቤተሰቦች እንዲህ ብለዋልና ምንም ነገር እንዳታወራ አልኩት። ለነሱ አባት ስለሌለኝ የሱ አባትም እናትም በጣም ነው የሚወዳቸው። አሁን ማንም እንድንለይ ምናምን ብሎ ተቆጡና
አልሰማም። ድሮ የሆነ ሰው ሲያወራ በአንዴ ይሰማ ነበር፣ ይመለሳለሁ። ምንም አላልኩም፣ ይቅርታ እርሶም ሊሰማ አልቻሉም እና እሺ ብዬ ተወኩት። ከዛ አንድ ቀንም በቃ እሺ ገንዘብ አይደል የምትፈልገው? ይኸው የፈለግከውን ገንዘብ ይኸው ሁቁ ተቀብያለሁ፣ ተቀበልና እሺ እኔ እና አንተ ብንለያይ ጣልና አስተካክል ብዬ አወራሁት። ግን እሱ ጥፋቱን ከማመኑ ይልቅና እሺ አንተ ከፈለክ ይሁን ያልኩትን ቃል ይዞ ለቤተሰቦቹ ነግሯል። ግን የሚወዱኝ እንዲህ የተፈጠረ ይሄ ነው ብዬ ስላስረዳ እሺ በቃ እንዲህ ከሆነ እናንተ ተነጋግራችሁ ፊቱ፣ እኔ ለአንቺም አባትሽ ነው ለሱም አባት ስለሆነ በእኔ አትጠራጠሪ። እኔ ምንም አላልኩም። እኔ አባቴ ብዬ የሚጠራውን ቃል ብቻ አታሳጡኝ። እኔ ምንም አልፈልግም፣ የአባት ፍቅር ፈልጋለሁ። የአባት ፍቅርንም ያስተማራችሁ ያልኩትና ብቻ በቃ እርሶ የራሱ እሺ ካንቺ አልለይሽም ያለው ነገር ግን ተነጋግራችሁ ፊቱ ብሎ የሆነ በቃ እርሶ እያስጨነቀው ነው። ግን እሱ የፈለኩትን ፈልግ፣ እኔ የፈለኩትን ጭቃ አገባለሁ፣ የራስሽ ጉዳይ አለኝና በጣም ተጨነቅኩት። ቤተሰቦቹ ይፈልጉኛል፣ እኔም ደግሞ በጣም ነው የነሱ አባት ራሱ በጣም ለኔ ጌታን ነው የሚልክ። እኔ እነሱ ጋር በጣም አለቀስኩት፣ አስቸገርኩት። ተማሪዎች ትምህርት ቤት ሲገቡ በቃ እኔ ህፃንሽን እኔ ሊያሳድግ አንቺ ተማሪ ከልጆቼ ጋር ተማሪ አለ። እኔ ብቻዬን ምናምን ሲያለቅስ አዩና ደፍተር ገዝቶ ተማሪ በቃ አንቺም ከነሱ ጋር ተምረሽ ከዛም በኋላ የፈለግሽውን ነገር እስከምታደርጊ ተማሪ ብሎ ፈቃድ ይሰጡኝ። ብቻ እንደዚህ አይነት አባት አለኝ። ግን ከእርሱ ሀሳብ መውጣትም ጨነቀኝ። ደግሞ ከሱ ጋር መቀጠል እንዴት ሆኜ ልቀጥል? እኔ በቃ ሁሉንም ነገር ትቼ ከነሱ ጋር ሰላም ፈጥሬ ልጄን የሚያሳድግበት መስመር እያስተካከልኩ ነው። ለዛ እኔ ጥፋት አለ ወይ? አሁን በዚህ አሁን ሲታስብ አንተ አሁን ከሁለታችንም ውጪ ስለሆንክ ነገሩ ከገባክ እኔ ባስረዳው መንገድ ይገባልና በዛ ላይ እኔ ጥፋት አለ። እሺ ለእናቴ ትንሽ ሊያግዛት በማለቴ ትንሽ የእናቴን ሊያብሳት የእናቴን ነገር ከጨረስኩ እና በዛ ልኮ ከዚህ በፊት ለሱም እያገዝኩ ነው። በሁለቱም ሳይድ ነው። ለእናቴ ብቻ መላልኩም ለሱም ጭምር ነው። በዛ ላይ ትንሽ ጨንቆኛልና እስቲ አንድ ነገር በልኝ። በጣም ነው የሚጨንቀው። በዛ ላይ ህፃኑ አለ ህፃኑ ደውሎ በቃ እየተገናኘሽ ነው ከሱ ጋር እያወራሽ ነው ይለኛል። ህፃኑም ገና ነው 3 አመት ነው የሆነብኝ። በቃ የሆነ ታውቃለች ጭንቅ እያለኝ ነው። ማታ እንደ እብድ ብቻዬን እያወራሁ ነውና እስቲ ምከረኝ ልበል ያለውን ነገር ስራ የለውም። ኧረ እሱም እኮ ስደት ላይ ነው ያለው። ሳውዝ አፍሪካ የሚባል ስራ የለውም። ይሰራል፣ ስራ ላይ ነው። ህጋዊ ጋብቻ አላችሁ እንዴ? ባንቺና በሱ መካከል የለም ማለት? ኧረ የለም። ለምንድን ነው ለሱ ገንዘብ የምትልኪው? ማለት ህፃኑም አለልል የሆነ አሁን ህፃኑ እሱ ጋር ነው እንዴ ያለው? አዎ ቤተሰቦቹ ጋር ነው። አይ እሱ ጋር ያለው አሁን እሱ ጋር ነው ያልኩሽ። እሱ እኮ እንደኔ ስራ ላይ የስራ ቦታ እኮ ነው ያለው። ቆይ እኔ እናት ቆይ ጥያቄውን ፊት ለፊት ብቻ መልሽልኝ። አዎ ወይም አይ ነው እሱ ማብራሪያ ያስፈልገው። ህፃኑ ይዞ የሚያሳድገው እሱ ነው? ኧረ አይደለም። ስለዚህ ለልጅሽ የምታረጊውን ታረጊያለሽ። ከዛ ውጭ አያገባሽ። ይሰማል ድምጼ? አሁን ይሰማል። ይሄ ሁሉ አውርታ ካልሰማችንማ ነገር ተበላሸ ማለት ይሰማል። አዎ ይሰማል። ለልክስ ይሰማል። እሺ ይኸውልሽ፣ አንደኛ ለልጅሽ የምታረጊውን ታረጊያለሽ። ከዛ ውጭ አያገባሽ። ይሄ ባልሽ አይደለም፣ አላገባሽ። ቢያገባሽ ራሱ ወንድ ልጅ ነው፣ ራሱ ሰርቶ ራሱን ይቻላል። አንቺ ለምንድን ነው ገንዘብ የምትልኪው? በሱ ማገዝ ምን ማለት ነው? በአጋጣሚ በስህተት የተፈጠረ ነገር ነው እንዳልሽ እንግዲህ ተሳሳትን ያልሽ አንቺ ራሱ
ከሀገር ሊወጣ ሲል ተሳሳተን ያልሽ ስህተት ነው ማለት ነው። ልጁ ስህተት አይደለም። ልጅ ስህተት ሊሆን አይችልም። ልጅ ስጦታ ፈጣሪ ሲወድሽ የሚሰጥሽ ስጦታ ነው። ግን ስህተት ነበር። ስለዚህ በሁኔታ ስህተት በሆነ አፍቅሮሽ አይደለም ይሄ ሰውዬ ያለው ገብቶሻል። ይሄኔ አንዷ እዚህ ውስጥ ፍቅረኛ ይኖራለች ወይ አንዷ አልኩኝ ይቅርታ፣ ይኖራሉ እዚህ ውስጥ። ስለዚህ ልጅሽን ታስተምሪያለሽ፣ ልጅሽን ታሳድጊያለሽ። እሱም እንደ አባት ማድረግ ያለበትን ያደርጋል። ከዛ ውጪ ለማንም ገንዘብሽን አትበትኝ። ለቤተሰብሽ ደግሞ ማብራራት አይጠበቅብሽም። አንቺ ከ18 ዓመት በላይ ነሽ። ኃላፊነቱ ስጂ ልጅ ማለቃቀስ በቃ ማንም የለልሽም። አለቀ። 18 አባቴ እናቴ ወገቤ ጭንቅላቴ ምናምን የሚባል ነገር ነው። ወገብሽን አስረሽ ልጅሽን ታሳድጊያለሽ። ሰርተሽ ገንዘብ ትይዣለሽ። እቅድ ታወጫለሽ። ትልቅ የመሆን እቅድ። እናቴ መቀነት አደናቀፈኝ ምናምን የሚባል ምክንያት አይሰራም። ትልቅ ሴት መሆን አለብሽ በአእምሮ የበሰ ነገር ከስደት ህይወት ወጥተሽ የራስሽን ንግድ የምትሰሪ ቢዝነስ ሱቅ የምትከፍቺ ገብቶሻል። ጠንካራ ሴት ነገር በክብር የሚያገባሽ ወንድ ሲመጣ የተሰራች ሴት ነው መኖር ያለበት ሊያገኝ የሚገባው። ያለፍሽበትን አታማሪበት። ጥሩ ነው እንኳን ደስ አለሽ ልጅ አለሽ። በስህተት ምናምን አትበይ። ልጅ ሰጥቶሻል ፈጣሪ። ከኔ አንቺ በጣም እድለኛ ሰው ነሽ። ምክንያቱም አንቺ ልጅ አለሽ፣ እኔ የለኝም። ስለዚህ እኔ በሞት ተራ ሰው ሆኜ ነው የምሞተው። እዚህ ምድር ላይ ስሜን የሚያስጠራም የለም፣ የተካሁት ዘርም የለም። ዘሬ በአክሎ ነው የሚቀረው። አለቀ። አንቺ ግን ልጅ አለሽ። ነገ ትን ብሎሽ ወይ መንገድ ላይ እንቅፋት መጥቶሽ እንኳን በዛው እንደወጣሽ ብትቀሪ ክፉን ያርቅልሽና አይገርምሽም? ትልቁን ነገር አድርገሽዋል። ወልደሻል። ሰው መውለድ መከበር ባይዜ በሆነ መንገድም በተፈጠሩ ነገሮች ልጅ የተሰጣችሁ ሰዎች ስለተመረጣችሁ ነው ያን የተደረገላችሁ እንጂ እናንተ ካልወለደች ሴት ጋር ራሳችሁን ስታነጻጸሩት ራሳችሁ ዝቅ ማድረግ የለባችሁ። በጣም እድለኛዋ ሴት ነሽ። እንደውም አንቺ ልጅ ካለሽ ልጅ አለኝ ማለትን በጣም የሚፈሩ አሉ ብዙ ሰዎች፣ ልጅ ያላቸው ማለት ነው። ከሰው ጋር ሲተዋወቁም ሆነ ሲያወሩ ልጅ አለኝ እንዴ እስቲ ይኑረኝና እኔ በቢቢሲ ነው የምናገረው ወጥቼ በዓለም ዜና በኩራት ማለት ነው። ገብቷችኋል? ሰው ልጅ ስለፈለጋችሁ አይሰጣችሁም፣ ስለተፈቀደ እንጂ። ስንት ሰው ተጋብቶ መሬት ቤት ኖሮት ቪላ ቤት ገንብቶ ሀብት ስንት መኪና ምናምን ኖሮት ግን ልጅ የለውም። ፈጣሪ በልጅ ባርከኝ ብሎ ሰው ያለኝን ገንዘብ ሁሉ ሰጥቼ እንደው ልጅ በተሰጠኝ ብሎ ይመኛል። እግዚአብሔር አይሳሳትም። ባይዜ ገብቷችኋል? እዛ ጋር ለሀብታም ለሆነው ሰው ቤት መኪና ላለው ሰው ልጅ ያልሰጠበትና እዚህ ጋር ደግሞ ምንም እንደው ገና ተማሪ የሆነች ሴት ወይ ደግሞ ገና ምንም ለአቅመ ሔዋን እንኳን ገና አርግዛ ልጅ ስትወልድ ያላችሁ የቱ ጋር ነው እውነቱ ብላችሁ ምናምን አንዳንድ ይገርሟችሁ። ምንድነው እዛ ጋር በጣም ነው የሚፈልገው እየተሰጠው፣ እዚህ ጋር ደግሞ እቅዱ ላልሆነ ሰው የሚሰጠው። ሁሉም የሆነው በምክንያት ነው። ይህን ጥያቄ አልጠይቅም፣ አልጨቃጨቅም። ለምን ይሄ ያልሆነ አልልም። ስለዚህ ልጅ የተሰጠሽ በአጋጣሚ በስህተት በተፈጠረ ነገር ቢሆንም ግን ልጁ ትክክል ነው። እግዚአብሔር መሆን ስላለበት ነው ያደረገው። ልጅሽን አንከብከበሽ አሳድጊ። ከልጅሽ ጠንካራ ሴት መሆን ትችላለሽ። አንበሳ ነጋዴ፣ ጎበዝ የቢዝነስ ሰው፣ ጠንካራ ሴት ከስደት ህይወት ወጥተሽ ይህ ልፍስፍስ ብለሽ ያለፈውን ነገር አሁን የምታነበንቢው አይነት ሰው እንዳትሆኝ። ይህንን ከዛሬ በኋላ የትም እንዳታወሪ። ከዛሬ በኋላ ወገብሽን ጠበቅ አድርገሽ ነይ ሲሉሽ የምትሄጂ ሂጂ ሲሉሽ የምትመጪ ሳትሆኝ አቋም ያለሽ ሰው ትሆኛለሽ። ገንዘብ ላኪ። ለምን ምን ያህል ለምን ለልጅ እንዲህ ለልጅ ይሄ በቂ ነው። ቴንክ ዩ ቬሪ ማች። ሌላው እቅድ አለበት። ገንዘብ ላኪ ሲልሽ እሱ ማን አንተ ባሌ ነህ፣ አስተዳዳሪ ነህ፣ አባወራ ነህ። በልጅህን ሰርተ አሳድግ አለቀ እንጂ መጠቀሚያ እንዳትሆኝ። እምቢ ማለት ልመጂ። እምቢ ይባላል ጋይስ። በህይወት ውስጥ እምቢ የሚባሉ ነገሮች አሉ። እሺ
በዚህ አጋጣሚ ላስታውሳችሁ ብዬ ነው። እምቢ ጥሉኝ እስቲ የፈለገ እኔ እንደውም ሰዎች እንደሆንኩ ነው ማስበው። ያ ልክ የሆነ ነገር ነው ሰዎች የማይወዱት። እምቢ ስትሉ ትጠላላችሁ፣ እምቢ ስትሉ ሰው ይርቃችኋል፣ እምቢ ስትሉ ብቸኛ ትሆናላችሁ። እሱ እኮ ነው ትክክለኛው መንገድ። ታዲያ ተከበህ በአስመሳይ ሰዎች ከምትከበብ እምቢ ብለህ ነፃ ብትወጣ ይሻልህ። ተግባባን? በጣም ምን ልበልክ፣ ምንም እግዚአብሔር አምላክ ብቻ እኔ እንጃ ምንም አልልም። አምላክ እግዚአብሔር የሆነ በቃ አንተ ሳታውቅም ክብድ ያለው ነገር ካለ እግዚአብሔር ቀለል አድርግህ በኢየሱስ አሜን አሜን። ያሰብከው ሁሉ ይሳካልክ። የቆንክበት ቦታ ሁሉ እግዚአብሔር በክብሩ በሞገሱ በጥበቡ አሁንም እግዚአብሔር ትልቅ መሪ ያድርግህ። በጣም ቀሎኛል በእውነት እኔ እንደዚህ ምናምን አልገባም። መንፈሳዊነት ቦታ ውሎ ይዛ ነበር ግን ከዛች እዚህ እየመጣ ቀለል እያለ በውጭም ስሰማ ቀለል እያለ አሁን ብቻ በቃ የሆነ ታውቃለህ ጠንካራ ሴት እየሆንኩ መጣሁ። ድሮ አልቃሻም ነበርኩ፣ ብዙ ጊዜ አለቅሳው ነበረ ግን መስገን እኔ ምንም አልልም። እግዚአብሔር በቃ ያሰብከውን ያሳካልክ። አይን ያላየ ሰው ልብ ያልታሰበ አባት ለሚወዱት ያዘጋጃል የተባለ ቃል ባንተ ላይ ይፈጸም። ያየውን ሳይሆን ሰው የሰማው ሳይሆን ብዙ ነገር እኛ ያየኑን ሳይሆን በቃሉ ሳውራ በቃ አይን ያላየ ጆሮ ያልሰማው በሰው ልብ ያልታሰበ በቃ ለሚወዱ በህይወትህ በቤትህ በኢየሱስ ስም ይፈጸም። ቦታውንና በኢየሱስ ስም መድረኩን በኢየሱስ ስም እግዚአብሔር ጨርሶ ይባርክ። ደግሞ ሌላ ቀን እግዚአብሔር ሲፈቅድ ምስጋና የሚመጣውን ያድርግ። ሌላው ምንም አልልም። በጸሎቴ አስባለሁ። ተባረኩ። ኮሜንታሮችን እግዚአብሔር አምላክ ይባርካችሁ። በቤታችሁ መልካም መልካም ነገር ይደረግላችሁ። አይዞሽ እያላችሁና በቤታችሁ እግዚአብሔር ሃይማኖታችሁ በበረከቱ ይባርካችሁ። የሚወዳችሁ እንደኔ ያላችሁት በምንም አትከፉ። ደግሞ ሁሉም አላፊ ነው። ዛሬ እናለቅሳለን፣ ነገ እንስቃለን። ደግሞ ይሄም ህይወት ስለሆነ በርትተን እንለፍ። አታልቅሱ። መዳን ቤት ውስጥ ሆናችሁ አትጨነቁ። ፈጣሪ ያላለው ነገር ደግሞ በእኛ ህይወት አይፈጸምም። ደግሞ ከትምህርታችን አንዴ መማር ነው። ዝም ብለን መውደቅ ዝም ብለን ሳይሆን አንዴ ወድቀን አንዴ ተምረን እንነሳ። አይዛችሁ ይሁንላችሁ። ይወዳችኋል። እሺ እናመሰግናለን። እሺ በርቺ። እሺ አሜን በሉሽ ስትመረቁ። አሜን ማለት ይሁን፣ ይደረግ፣ ይፈጸም ማለት ነው እና ቀላል ነገር እኔ አሁን